የኢየሱስን በእግዚአብሔርና በእኛ መካከል የማማለድ ሥራ ለመተካት መሞከር ማለት የእግዚአብሔር ልጅን የኢየሱስን ደም እንደማክፋፋት መፍጠር ነው። ስለኔ መስዋዕት ያቀረበ ሳይሆን መስዋዕት ሆኖ የቀረበ ብቸኛ ሊቀ ካህን በዘላለም ውስጥ ኢየሱስ ብቻ ነው ይህንን ያደረገው። ከዚህም በኋላ ማንም ሊያደርገው አይችልም። ከጸደቅን በክርስቶስ ደም በኩል እንጸድቅ፣ ከዳንን በክርስቶስ ኢየሱስ የመስቀል ሥራ ብቻ ነው። ከዛ ውጪ እግዚአብሔር አያውቅም። እግዚአብሔር ከሰው መሃል ብቻ አይደለም የመረጠው፣ ከቀኙም የላከው። ፈጥሮ አይደለም የሰጠን፣ መለኮትነቱ ላይ ሰውነት ጨምሮ ነው የሰጠን። ኢየሱስ እግዚአብሔር ነው። እግዚአብሔር ወልድ ነው። የተፈጠረ አይደለም። ኢየሱስ ፈጣሪ ነው። ኢየሱስ ሞቶልሃል እንቢ ካለኝ ጥላውን ሞቶልሃል ብዬ አላሳምንም። አልሞትለት በሞትለት ማለት እግዚአብሔር የተቀበለው ደም ጌታ ኢየሱስ ክርስቶስ ክህነቱ መሐሪና ታማኝ ሊቀ ካህን እግዚአብሔር ሊቀበለው የሚችለው በሙሉ የእግዚአብሔርን ጽድቅ መመጠን የሚችል በሙላት ፍጹም ሰው ሆኖ እኔን መወከል የሚችል በእኔም በእግዚአብሔርም ሰጅ ዕብራውያን ምዕራፍ 2 ቁጥር ከ16 ጀምሮ አነባዋለሁ። እንደዚህ ይላል። ከቁጥር 16 ጀምሮ እሱ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው ይልና ቁጥር 17 ላይ ስለዚህም በሁሉም ነገር ወንድሞቹን መምሰል ተገባው፣ ይህንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኃጢአትን ስርየት ለማስገኘት ነው። እርሱ ራሱ በተፈተነ ጊዜ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። ምንድነው የሚለው ቁጥር 17 ላይ? ስለዚህ በሁሉ ነገር ወንድሞቹን መምሰል ስለተገባው እስቲል የጌታ የኢየሱስ ክርስቶስ ፍጹም ሰውነት ጋር ነው ይሄ ሰው ያለው። ስለዚህ እየነገረን ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ መጥቷል። በመካከላችን እኛ የለበስነውን ሥጋ ለብሷል። ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በመካከላችን አይደል፣ በእኛ መሃል አደረ፣ በመካከላችን አደረ፣ በመካከል ደኮነ፣ ድንኳን ሰራ፣ ዘረጋ፣ አደረ። የኛ አይነት ነው ኢየሱስ፣ ፍጹም ሰው ነው። ስለዚህም በሁሉ ነገር ወንድሞቹን ሊመስል ተገባው። ወንድሞች ብሎ ሊጠራ አላፈረም። ስለ እኛን ነው። ተከታዮቹን ወንድሞች ያለ መሪ ነው። ንጉሳችን ነው። ጌታችን ነው። ጌታ ኢየሱስ ክርስቶስ ብለን ነው የምንጠራው። አዳኛችን ነው። ግን ሲጠራን ባሮቼ ተከታዮቼ አይደለም፣ ወንድሞች አለ። ወንድሞቹን ሊመስል የተገባበት አንዱ ምክንያት ይህን ያደረገው መሐሪና ታማኝ ሊቀ ካህን ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኃጢአትን ስርየት ለማስገኘት ነው። እኔና አንተን ለመምሰል ፍጹም ሰውነትን ጌታ ኢየሱስ በመለኮትነቱ ላይ ጨምሮ ሲመጣ የመጣበት አንዱና ዋነኛው ምክንያት አጥልቆ እየበተነ የሚናገረው ክህነቱ ነው። ሊቀ ክህነቱ ነው። ጌታ ኢየሱስ ክርስቶስ በእግዚአብሔርና በእኛ መካከል የቆመ ሊቀ ካህናችን ነው። ወደር የሌለው ሊቀ ካህናችን ነው። ስለ እኔ መስዋዕት ያቀረበ ሳይሆን መስዋዕት ሆኖ የቀረበ ብቸኛ ሊቀ ካህን ነው። በዘላለም ውስጥ ኢየሱስ ብቻ ነው ይህንን ያደረገው። ከዚህም በኋላ ማንም ሊያደርገው አይችልም። በቀደመው ኪዳን ላይ የነበሩ ሊቀ ካህናት ለእግዚአብሔር በሚሆነው ነገር በሕዝቡና በእግዚአብሔር መሃል ቆመው ያገለግላሉ። አገልግሎታቸው ተመሳሳይ ነው ከኢየሱስ ጋር። ልዩነቱ ምንድነው? ካህኑ ስለ ራሱና ስለሚያገለግለው ወይንም በእግዚአብሔር ፊት ይዞ ስለሚቀርበው ሕዝብ ኃጢአት መስዋዕት ያቀርባል። ስለ ራሱም ደግሞ ስለ ሕዝቡም መስዋዕት ያቀርባል። ካህኑ የሚያገለግለው ለእግዚአብሔር በሚሆን ጉዳይ በሕዝቡ ፊት ቆሞ ነው የሚያገለግለው። አገልግሎቱ በእግዚአብሔር ሳይድም ነው፣ ደግሞ ለሕዝብም ነው። ብቻውን ግን መቆም ስለማይችል ጽድቁ በእግዚአብሔር ፊት ሙሉ ስለማይሆን ለራሱም መስዋዕት ያስፈልገዋል። በንጽህና ነው የሚኖረው ካህን። በጥንቃቄ ነው የሚኖረው ካህን። የፈለገውን እያረጋ አይኖርም ካህን። የፈለገውን ማረግም አይችልም። ባይዘዌ ያውቁታል። ከቤተ መቅደሱ አካባቢ አይጠፋም። ስፔሻሊ ሊቀ ካህን ከሆነ ቅድስት ነው የሚቀመጠው። በዓመት አንዴ ቅድስተ ቅዱሳን ይገባል። አደባባይ ብዙ ጊዜ በነፃነት ኢቭን መውጣት አይችልም። ጥብቅ ያለ ጥንቅቅ ያለ እንደ ሕጉ ነው የሚኖረው። በዚህም አይነት ጥንቃቄ ውስጥ እየኖረ ስለ ራሱ ግን መስዋዕት ያስፈልገዋል። እግዚአብሔር ያንን ያክል ቅዱስ ነው። የፈለገውን ያክል በጥንቃቄ ቢኖር በእግዚአብሔር ቅድስና ፊት ኃጢአተኛ ነው። ስለዚህ የእሱን ኃጢአት አሸፍኖ የሕዝቡን ኃጢአት አሸፍኖ
እግዚአብሔር ሳይቀጣው ከተቀበለው ካህኑ ወክ አርጎ ይወጣና ቆሞ ሕዝቡን ይባርካል። ኃጢአታችሁን ይቅር ብሎታል። ይቅር እንዳለ የምታውቀው ሊቀ ካህኑ ካለሞተ ነው። ከተረፈ ምሮሃል ማለት ነው። እና ሊቀ ካህኑ ሲገባ እግሩ ላይ ገመድ ይታሰራል። ከዛስ አለዋ ላይ ድምጽ የምታሰማ እንትን ይንጠለጠልለታል እግሩ ስር። ከዛ ሰማ ክሽክሽ ያደርጋል አለው። ከዛ ገመዱን ቼክ ሲያደርጉ ኮተት ካረገ አለ በህይወት። ዝም ካለስ ደጅ ቆመው ገብቶ የሚያወጣ የለም እግዚአብሔር ነው ውስጥ ያለው ይገለዋል። የሚገባውን ገብተ ማውጣት ስለማትችል እኮ ነው ገመድ በጣም ድቅድቅ እንዲህ አይንን ቢወጉ አይታየም። የሚጠቀሙት መጋረጃ ከግንብ ይወፍራል። ግጥም ነው የሚለው ሊቀ ካህኑ ሲገባ። መብራት ይዘ መግባት አትችልም። ምክንያቱም እግዚአብሔር ብርሃን ነው ይላል መጽሐፍ ቅዱስ። አታበድረውም መብራት። ትሞታለህ መብራት ብትይዝ። ጸጥ ብለህ ነው የምትቆም። ብርሃን ቢበራ ሰውና እግዚአብሔር ከተገናኙ ሰውየው ካየው ይሞታል። ስለዚህ አስቡት ፕሮቶኮሉን። እግዚአብሔር ገዳይ ሆኖ አይደለም፣ ሰው በእግዚአብሔር ቅድስና ፊት መቆም ስለማይችል። እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር እኮ ሰማይ ተቀምጦ ቅድስተ ቅዱሳን አድርጉልኝ ሰማይ ተቀምጦ ድምፁን ብቻ እየላከ በደመና ማውራት እኮ ይችላል። ሰው ስለሚወድ እኮ ነው መሃላችን የሚመጣው። ግን ቅድስናውን ምን ያርገው? ሊክደው አይችልም። ቅድስናው ማንነቱ ነው። ስለዚህ እግዚአብሔር ቅድስናዬ ነው፣ እኔ ነው፣ በጣም ተጠንቀቁኝ። ዘው ካልክ ትሞታለህ። መካከለኛ ያስፈልገናል። የናንተን ኃጢአት ወክሎ የሚቆመው የናንተ አይነት መሆን አለበት። ስለዚህ ከናንተ መሃል ነው የምመርጠው አለ እግዚአብሔር። ሊቀ ካህን ከህዝቡ መሃል እግዚአብሔር ይመርጣል። የህዝብን ኃጢአት ይዞ በእግዚአብሔር ፊት ነው የሚቀርበው። ጌታ ኢየሱስ ክርስቶስ የጠላውን ኃጢአት ተሸክሞ ለመቅረብ የጠላውን አይነት መሆን አለበት። የክህነቱን ሥራ ለመስራት የኔ አይነት መሆን አለበት። አለበለዚያ አይችልም ማረግ። የኔን ኃጢአት ለማስወገድ እንደ ወንድሞቹ ሊሆን ተገባው። ለምን? የክህነትን ሥራ ለመስራት እኔን ነው ወክሎኝ የሚገባው። መልአክ ሆኖ እኔን ወክሎ መግባት አይችልም። በፍጹም ሰውነቱ ነው እኔን ይዞ መቅረብ የሚችለው። እማይኮን ሆነ ኢየሱስ። አምላክ ሰው ሆነ ሊሆን አይችልም። አንዴ ነው የሆነው። እሱንም ኢየሱስ ነው ያደረገው። ይሄም ደግሞ አይደገምም፣ አንዴ ነው። አይ የኢየሱስን የክህነት ሥራ የኢየሱስን በእግዚአብሔርና በእኛ መካከል የማማለድ ሥራ ለመተካት መሞከር ማለት የእግዚአብሔር ልጅን የኢየሱስን ደም እንደማክፋፋት መቁጠር ነው። ኢየሱስ ከመለኮትነቱ ላይ ሰውነትን ጨምሮ የተዋረደበትን ጉዳይ ለሰንበዲ ብሰጥ ማለት ነው። አይምርህም። እግዚአብሔር ወንጌል ነው ይሄ። የኔ ፐርሰናል ቢዝነስ አይደለም። አይቀልድም እግዚአብሔር። በልጁ ደም እግዚአብሔር አይጫወትም። ከዚህ ውጪ እውነትም የለም። የመጨረሻው ይሄ ነው። እውነትን ነው የምነግራችሁ። አንዳንድ ጉንጭ የሚያለፋ ጭቅጭቅ ውስጥ አትግቡ። እውነት አለቅ። ከተቀበለ ይቀበል፣ ካልተቀበል ምንም ላረግ አልችልም። እኔ ሰንበዲ እንዲያምንልኝ ብዬ ያልተጻፈ ነገር አላወራም። ኢየሱስ ሞቶልሃል እምቢ ካለኝ ጥላውን ሞቶልሃል ብዬ አላሳምነው። አልሞትለትም። በሞትለትም አላድነው። እግዚአብሔር የተቀበለው ደም አለ። ቁጣው ኃጢአትን ለመበቀል ሰውን አይደለም እግዚአብሔር የሚበቀለው፣ ኃጢአትን እኮ ነው የሚበቀለው። ሰው ለምንድን ነው የተቀጣው? ኃጢአት እላዩ ላይ ተገኝቶበት ነው። አውርድ ኃጢአትህን አለው እግዚአብሔር። የት ላውርደው ሲለው ልጄ ላይ አለው። አላወርድም ሲለው አንድ ላይ ልጄ ላይ አርገው። ያው ስላንተ ኃጢአት እኮ የፈሰሰ ደም ያንጻ፣ መስቀል ላይ ውሰደው ሲል እምቢ ይላል። ሰው ልከኛ ነው። ይሄንን ሥራ ለመስራት እግዚአብሔር አንድ ልጁን ነው መስቀል ላይ የገደለው። እግዚአብሔር ድሮም ዘንድሮም ወደፊትም ኃጢአትን ይቀጣል፣ አይታገስም። ለምን? አንድ ልጅን ገድያለሁ በዚህ ጉዳይ። ካህኑ ምን ያደርጋል መሰላችሁ? ኃጢአት ለማስወገድ ካህኑ ይላል የተመረጠ ፍየል ያመጣል። ሄዶ ያመጣና ሕዝበ እስራኤል ከሱ ጀርባ ይቆማል። አሮን ማለት ነው። አሮን ይመጣና የፍየሉን ራስ ይዘዋል። ጭንቅላቱን ይዝና የሕዝቡን ኃጢአት ይናዘዝበታል። መጽሐፍ ቅዱስ ሲናገር ባይዘው የሕዝቡን ኃጢአት ይናዘዝበታል ብቻ አይደለም የሚለው የሕዝቡን ኃጢአት ያሸክመዋል ይላል። ካህኑ ራሱ መሸከም ስለማይችል የራሱና የሕዝቡን ኃጢአት እዚህ ለመስዋዕትነት የተዘጋጀው ፍየል ላይ ያደርግና ፍየሉ ያንን ኃጢአት ተሸክሞ ሰው በማይገኝበት ማንም ሰው ሊያገኘው በማይችለው ምድረ በዳ በተመረጠ ሰው በኩል ይሰደዳል። ተመልሶ ፍየሉ አይመጣም። ስለዛ ሁሉ ኃጢአት መስዋዕት ሆኖ ይቀርባል። የሁሉ ኃጢአት እዛ ላይ ያርፋል። ስለዛ ሁሉ ኃጢአት እግዚአብሔር እሱን መስዋዕት አድርጎ ይቀጣዋል። ጌታ ኢየሱስ ክርስቶስ የሆነው እንደዚህ ነው።
ስለ ኃጢአቴ እንደ አሮን መስዋዕት አምጥቶ በግ አርጎ በጉ ላይ ጌታ ኢየሱስ ክርስቶስ ኃጢአታችንን አልተናዘዘም። እሱ ነው የእግዚአብሔር በግ። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስ ያለው ትዝ ይላችኋል። እንዲህ ሲያልፍ ዮሐንስ እንደዚህ ያየ እየሰበከ እኮ ነው እንደዚህ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እኔ በውሃ አጠምቃለሁ እሱ በእሳትና በመንፈስ ያጠምቃችኋል አላው። ምን ትሰራላችሁ አለ። እኔ ጋር ሂዱ። ወዴት? ወደ ኢየሱስ። ኢየሱስን ሲጠራው በስሙ አይደለም የጠራው በማንነቱ። እንደዚህ ያለው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ፣ ዓለምን ሁሉ ኃጢአት ይዞ የሚሞት ወደ ምድረ በዳ ወስደ እምትለቀው አይደለም፣ ይሞታል ኢየሱስ። የዓለምን ሁሉ ኃጢአት ሊሸከም የቀረበ መስዋዕት የሚሆን የእግዚአብሔር በግ፣ እግዚአብሔር ሊቀበለው የሚችለው በሙሉ የእግዚአብሔርን ጽድቅ መመጠን የሚችል በሙላት ፍጹም ሰው ሆኖ እኔን መወከል የሚችል በእኔም በእግዚአብሔርም ሳይድ 100% ኢየሱስ ፐርፌክት ፍጽምናው የመላእክ ነው። እባክህ እንዴት ነው ማድረገው እንዳትል ፍጹም ሰው ነው። በሰውነቱ ነው የእግዚአብሔርን ጽድቅ የሚመጥን ሕይወት የኖረው። ኢየሱስ መሬት ላይ የኖረበት ቅድስና አባቱ በሰማይ የኖረበት አይነት ነው። አብ በሰማይ ማንም ሊቀርበው የማይችለው ቅድስናውን ኢየሱስ ናዝሬት፣ ቅፍርናሆም፣ ኢየሩሳሌም ኖሮበታል። ሁለት ነገር አለች፣ እሷ ልንገራችሁ። መሐሪና ታማኝ ሊቀ ካህን በሁለት ሳይድ ነው። ታማኝነቱ በእግዚአብሔር ሳይድ ነው፣ መሐሪነቱ በእኔ ሳይድ ነው። ጌታ ኢየሱስ ክርስቶስ ክህነቱ መሐሪና ታማኝ ሊቀ ካህን ነው። በእኔ ሳይድ መሐሪ ነው። በእግዚአብሔር በኩል ደግሞ የአባቱን ፈቃድ ምንም ሳያዛንፍ የሚፈጽም ታማኝ ነው። አብ እንደዚህ ሳየው የታመነ ሊቀ ካህን ይሏል። እኔ ሳየው መሐሪ። እኔና አብን ለማስታረቅ ኢየሱስ ብቸኛ ነው። ብሉይ ኪዳን ካህናት መማር አይችሉም። እግዚአብሔር ምር ነው የሚለምኑት። ኢየሱስ መሐሪ ነው። የብሉይ ኪዳን ካህናት በጣም ታማኞች ናቸው፣ ግን ይጎላቸዋል። ኢየሱስ በእግዚአብሔር ፊት ለዘላለም ታማኝ ነው። የሰራዊት ጌታ እግዚአብሔር እንደዚህ ይላል አለና ትንቢት ተናገረ። ምን ይላል ብለው ሲጠብቁ በቤቴ የታመነ ካህን አስነሳለሁ አለና በልቤም በነፍሴም እንዳለ እንዲሁ ያደርጋል አለ። አንደኛ ሳሙኤል ምዕራፍ 1 ላይ ነው ያለው ክፍሉ። የታመነ ነው አለና በልቤም በነፍሴም እንዳለ እንዲሁ ያደርጋል። ታማኝነቱ የኢየሱስ ታማኝነት የተለካው በእግዚአብሔር ልብና በእግዚአብሔር ነፍስ ያለውን አድርጎ ነው። እግዚአብሔር የሚፈልገውን ኢየሱስ አረገለት። ታማኝነቱና መሐሪነቱ ወደ አገልግሎት ሲመጣ በጣም ፈንክሽናል ሲሆን ለሰው ልጆች የኃጢአትን ስርየት ያስገኛል። ቀጥሎ እግዚአብሔርን ያገለግላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት እግዚአብሔርን እያገለገለ ነው። በዚያው ቅጽበት ደግሞ ለእኔ የኃጢአት ስርየት እያስገኘ ነው። እግዚአብሔር ልክ ኢየሱስ መስቀል ላይ ሲሞት ታማኝ አገልጋይ ይላል። ልክ ኢየሱስ መስቀል ላይ ሲሞት እኔ እግዚአብሔር ማረኝ እላለሁ፣ ተማርኩ እላለሁ፣ እግዚአብሔር ኃጢአትን ይቅር አለ እላለሁ። እኔ እነ አሮን በጣም የተመሰገኑ ሊቀ ካህናት ናቸው። ባይዘው አሮን የተመሰገነ ብቻ አይደለም፣ በጣም የተከበረም ሊቀ ካህን ነው። በሕዝቡ መካከል እግዚአብሔር የመረጠው የመጀመሪያ ሊቀ ካህን ነው። የሌዊ ዝርያ ነው፣ የተመረጠ ሰው ነው፣ ክቡር ነው። ባይዘው እግዚአብሔር መርጬዋለሁ ብሎ ከበትሮች መካከል የሱን በትር ብቻ ለይቶ እግዚአብሔር እንድታቆጠቁጥ እንድታፈራ አድርጎለታል። የተመረጠ ነው። በእግዚአብሔር ልብና ነፍስ ያለውን ግን አያደርግም። ካህን እኮ ነው፣ የተመረጠ ካህን። በእግዚአብሔር ልብና በእግዚአብሔር ነፍስ ያለውን ማድረግ ግን አይችልም። ደካማ ነው። ጥጃ ሰርቶ ምንድን ያለው ቆሞ ከግብፅ ምድር ያወጣ አምላክ ይህ ነው አለ ይላል። ባይዘው ቃል በቃል ጥጃውን እግዚአብሔርን እኮ ያውቀዋል። ይዞ የወረደውን ጽላት እኮ ሰበረ የሚል ቃላምባቸው ከዛስ ፈጭቶ አጠጣው ይላል። ህዝቡን ጽላት 10 ፈጭቶ ጋታቸው ታውቃል። ማን ነው ምክንያቱ? አሮን። ኢየሱስ በማቦታ ነው የተላከው? በአሮን። እግዚአብሔር ሲመርጥ ሲደክሙበት፣ ሲመርጥ ሲያቀታቸው፣ ሲመርጥ መሃል ላይ ሲወድቁ በልቤና በነፍስ ያለ ያንን አምጥቶ የሚያደርጋልና እግዚአብሔር ከሰው መሃል ብቻ አይደለም የመረጠው፣ ከቀኙ ነው የላከው። ፈጥሮ አይደለም የሰጠን፣ መለኮትነቱ ላይ ሰውነት ጨምሮ ነው የሰጠን። ኢየሱስ እግዚአብሔር ነው። እግዚአብሔር ወልድ ነው። የተፈጠረ አይደለም። ኢየሱስ ፈጣሪ ነው። ኢየሱስ እንደዚህ ያለ እኔ ሄጄ እሰራዋለሁ አለ። አባቴ ያለው አቤት የሚያስደስትህን እኔ አደርገዋለሁ አለው። ዘካርያስ ምዕራፍ 3 ኢያሱ የሚባለው ሊቀ ካህን እኮ ነው። እሱ እንደውም ሊቀ ካህን አይደለም ታላቁ የሚል ከፊት አለ። ታላቅ ሊቀ ካህን ነው፣ ግን እድፋም ልብስ
ለብሷል ይልና ከዛስ ሰይጣን ሊከሰው ስብሰባ ገብቶ ኢያሱ ቆሟል። ኃጢአት ሰርቷል፣ እድፋም ልብሳል። እሱ ብቻ አይደለም ከምርኮ የተመለሰው ሕዝብ ሁሉ ነውና ሰይጣንም ሊከሰው በስተቀኙ ቆሟል። ሰይጣን ሆይ አለው እግዚአብሔር። አቤት አለ። እግዚአብሔር ይገስጽህ አለው። ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ ውጣ አለው። ሊቀ ካህን እኮ ነው። እድፋሙን ልብስ አውልቁለት አለ። ሊቀ ካህን እኮ ነው። አወለቁ። እድፋም ጥምጣም አውልቁ አለ። አወለቁ። ንጹህ ልብስ አለብስሃለሁ አሉ። ልብስ እኔ ላቀርብ አለው። ከዛስ ንጹህ ጥምጥም በጭንቅላት ላይ ያደርጋሉ አሉ። እግዚአብሔር ይሄንን ሁሉ ካለ በኋላ በሊድ አላለው። ባሬን ቁጥቋጥን አመጣዋለሁ ብሎ ኢየሱስን እንደሚልከው ተስፋ ሰጠ። አሁን አንተ ሊቀ ካህን ኃጢአት ሰርተህ ትመጣና አውልቅልኝ አጥልቅልኝ ትላለህ። በኃጢአት ምክንያት ድጋሚ ርዕስ እንዳይሆንብኝ ሊቀ ካህን አለኝ እኔ። ባሬን ቁጥቋጥን ኢየሱስን እልከዋለሁ አለና የዚህን ምድር በደል በአንድ ቀን አስወግደዋለሁ። እግዚአብሔር ኢያሱን እንደዚህ ፊቱ አቁሞ እግዚአብሔር የምድርን በደል በአንድ ቀን ያስወገደው ኢየሱስ መስቀል ላይ የሞተ ቀን ነው። ይመጣል እሱ አለ፣ ይገላግለኛል። ስለዚህ ታማኝነቱ በእግዚአብሔር በኩል ምህረቱ በእኔ በኩል ስለ እኔ መስዋዕት ሆኖ ነው የቀረበው። ይህን ሚስ እንዳታደርጉ። በእግዚአብሔር ፊት ጥላሁኑን ወክሎ መቆም የቻለ ኢየሱስ ብቻ ነው። ማንም የቻለ የለም፣ ወደፊትም የሚችል የለም። ጌታችን ኢየሱስ ክርስቶስ ብቻ። ከጸደቅን በክርስቶስ ደም በኩል ነው የምንጸድቀው። ከዳንን በክርስቶስ ኢየሱስ የመስቀል ሥራ ብቻ ነው ምንድነው። ከዛ ውጪ እግዚአብሔር አያውቅህ። ከጌታ ከኢየሱስ ክርስቶስ ውጪ ከቆምኩ እኔ በእግዚአብሔር ቁጣ ስር ነኝ፣ ይፈርድብኛል። በክርስቶስ ኢየሱስ በኩል ስቆምስ ለዘላለም ምህረቴ ባንተ ላይ ነው ይለኛል እግዚአብሔር። ለ10 ዓመት አይደለም የማረኝ፣ ለ1000 ዓመት አይደለም የማረኝ። አዲስ ኪዳን ላይ ምህረቴ ለዘላለም ነው አለ። ለዘላለም ነው የከፈተው። ይሄንን መብት የሰጠኝ ግን የኢየሱስ የክህነት ሥራ ነው። በፍጹም ሮጦ የገባ የለም፣ አመልጦ የመጣ የለም፣ ታግሎ ያሸነፈ የለም። ኢየሱስ ክርስቶስ የሰራው ተቆጥሮ ነው። ይሄንን ግን ጠብቄ መኖር አለብኝ። ማክበር ግን አለብኝ። ማክበር አለብኝ። በጣም ቫልዩ ማድረግ አለብኝ። ለምን ተደርጎ አያውቅም፣ ከዚህም በኋላ አይደረግም። አንዴ ነው የተደረገው። መንከባከብ አለብኝ። የሚጠበቅብኝን ነገር በሙሉ ማድረግ አለብኝ። ብዙ ነገር አይደለም እግዚአብሔር የጠየቀኝ። በልጄ በክርስቶስ ኢየሱስ ደም በኩል ተቀብያለሁ። የሰጠውን ይህንን ሕይወት ጠበቀ ኑር ነው ያለኝ። እንዳታዘርፉት። ፕሮቴክት አድርገው። ሕይወት ሊደክም ይችላል። ትላንት የነበረውን ድካምን ግን ዛሬ አደግመው ትቀይራለህ፣ ታድጋለህ። ቻሌንጅም እንደ ብስለት ይቀየራል።